መልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ የመከላከያ ሰራዊት ከፍተኛ ወታደራዊ አዛዦች በወቅታዊ ጉዳይ አስቸኳይ ስብሰባ መቀመጣቸውን የኢሳን ምንጮች ያደረሱን መረጃ ያመለክታል። ከፍተኛ ወታደራዊ አዛዦቹ በመከላከያ ሚኒስቴር አዲሱ መስሪያ ቤት ውስጥ ለቀናት የሚቆይ አስቸኳይ ስብሰባ ባለፈው መጀመራቸውን የገለጹት ምንጮቹ የግምገማ አጀንዳው በተለየ መልኩ በአማራ ክልል ባለው የጸጥታ ሁኔታ ላይ ትኩረት ያደረገ እንደሆነ ተናግረዋል። በተለይ በሐምሌ ወር በአማራ ክልል በበርካታ ቦታዎች በተደረጉ ጠንካራ አውደ ውጊያዎች ፈጽሞ ያልተጠበቀ ኪሳራ መድረሱ ለአስቸኳይ ግምገማው ዋነኛ ምክንያት ነው ተብሏል። በግምገማው መጀመሪያ ላይ በወርሃ ሐምሌ በተደረጉ ውጊያዎች በሰው ኃይልና በመሳሪያ ምርኮ የደረሱ ጉዳቶች በዝርዝር ቀርበው ውይይት እንደተደረገባቸው የገለጹት ምንጮች ክልሉን ሙሉ በሙሉ በሚባል ደረጃ ከፋኖ አጽድተነዋል በሚል ቀደም ሲል የቀረበው ሪፖርት እንደገና መታየት እንዳለበት በአጽንኦት ተነስተዋል ብለዋል። በዚህ ጉዳይ አንድ ጀነራል አስተያየት ሲሰጡ ቀደም ሲል ሪፖርቱ ለፖለቲካ ትርፍ ሲባል ተጋኖ መቅረቡ እንደ መከላከያ ተቋም ስህተት ከመሆኑም ባሻገር ላልተፈለገ መዘናጋትና ለጉዳት ዳርጎናል ማለታቸውን የመረጃው ምንጭ ገልጸዋል። ይልቁንም የፋኖ ኃይሎች አምና ከነበሩበት ሁኔታ በተሻለ መልኩ ተጠናክረውና ተደራጅተው መጥተዋል ያሉት እኚሁ ወታደራዊ አዛዥ በእውነታው ላይ ተመስርተን ይበልጥ የተጠናከረ ኦፕሬሽን መስራት ሲገባል ለፖለቲካዊ ትርፍ ሲባል መሬት ላይ ያለውን ሀቅ ችላ ማለታችን ላልገመትነው ጉዳት ዳርጎናል ብለዋል። በግምገማው ላይ የኦሮሞ ጸጥታ መዋቅር ከፍተኛ አዛዦች ጭምር የተገኙ ሲሆን በኦሮሚያ ክልል እየተደረገ ባለው የሰራዊት ግንባታ ከፍ ያለ ምስጋና ቀርቦላቸዋል ተብሏል። ከዚህም ባሻገር በቀጣይም ለመከላከያ ሰራዊት ምርመራ የኦሮሞ ወጣቶችን ዝግጁ እንዲሆኑ በማድረግ በኩል ጠንክረው እንዲሰሩ መመሪያ ተሰጥቷቸዋል ነው የተባለው። በግምገማው ከተቀመጡት የጦር አዛዦች መካከል 85% ያህሉ የአንድ ብሔር አባላት ናቸው ሲሉም ምንጩ ጨምረው ገልጸዋል። ይህ ግምገማ መጠናቀቁን ተከትሎ ከመካከላቸው የተመረጡ ጀነራሎች ከጠቅላይ ሚኒስትር አብይ አህመድ ጋር በቤተ መንግስት ቀጣይ ስብሰባ እንደሚቀመጡም ምንጩ ጨምረው ገልጸ የተባበሩት መንግስታት ድርጅት የፖለቲካ ጉዳዮች ምክትል ዋና ጸሐፊ አምባሳደር ኃይሌ መርቆሪዮስ ኤርትራና ኢትዮጵያ ወደ ጦርነት ከገቡ ሁለቱንም ሀገራት የሚያወድም እንደሚሆን አስጠነቀቁ። አምባሳደር ኃይሌ ከቢቢሲ ትግረኛ ጋር ባደረጉት ቆይታ ከሚታየውና ከሚሰማ ሁኔታ አንጻር ጦርነቱ አይመጣም ብሎ ማሰብ አይቻልም ብለዋል። አክለውም በሁለቱ ሀገራት መካከል አንዴ ጦርነቱ ከተቀሰቀሰ ምን አይነት ጦርነት እንደሚሆን መገመት ይቻላል። ሁለቱም የጠብ አጫሪነት ባህሪ አላቸው። ከህዝብ ፍላጎት ይልቅ ራስንና ስልጣንን ማጠናከርን ያስቀድማሉ ሲሉ አምባሳደሩ የሁለቱን ሀገራት መሪዎች ተችተዋል። የተባበሩት መንግስታት ድርጅት በዓለም ዙሪያ የሚነሱ ግጭቶችን ለመፍታት ያደረጋቸውን ዲፕሎማሲያዊ ጥረቶች የመሩት አምባሳደር ኃይሌ ጠቅላይ ሚኒስትር አብይ አህመድ የባህር በር ለማግኘት ኃይል የሚጠቀሙ ከሆነ የዓለም አቀፍ ህግ ጥሰት ነው የሚሆነው ሲሉም አስጠንቅቀዋል። አምባሳደሩ አያይዘውም አብይ ለባህር በር ብሎ ኤርትራን የሚወር ከሆነ ኤርትራ የአፍሪካ ዩክሬን ትሆናለች ማለት ነው። ይህ ደግሞ ግጭቱን የኤርትራና የኢትዮጵያ ብቻ ሳይሆን ቀጠናዊ ያደርገዋል ሲሉ ጨምረው አስጠንቅቀዋል። በሰሜን ወሎ ዞን የምስራቅ አማራ ፋኖ ህዝብ ግንኙነት ኃላፊ ሆነው የአርበኛ አበበ ፈንታው አባት የ75 ዓመቱ አዛውንት አቶ ፈንታው ደርበው በትናንትናው ዕለት በቆቦ ቅዱስ ሚካኤል ቤተክርስቲያን እያስቀደሱ በነበሩበት ሰዓት አውደ ምህረቱ ፊት ለፊት በብልጽግና ሚሊሻዎች መረሸናቸውን በቅዳሴ ስነ ስርዓቱ ላይ የነበሩ የዓይን እማኞች ተናገሩ። የ75 ዓመቱ አዛውንት አቶ ፈንታው ቤተ መቅደስ ውስጥ በቅዳሴ ላይ ያሉ የተረሸኑት ልጃቸው ፋኖ በመሆኑ ምክንያት ነው ብለዋል ምዕመናኑ። የአዛውንቱ የአቶ ፈንታው ደርበው በግፍ መገደል ተከትሎ በቤተ ክርስቲያን ውስጥ የነበሩ ምዕመናንና የአካባቢው ማህበረሰብ ሀዘናቸውንና ቁጣቸውን ሲገልጹ ውለዋል። የፋኖ አበበ ፈንታው አባት ሲገደሉ በቅርብ ርቀት ባይናቸው ካዩ ምዕመናን መካከል አንድ አባት በሰጡት ምስክርነት አቶ ፈንታው እግዚኦ መሐረነ ክርስቶስ እየተባለ ባለበት ሰዓት ነው በአሰቃቂ ሁኔታ በጥይት ተደብድበው የተገደሉት። እንኳን በልጃቸው የፖለቲካ አቋም ምክንያት የተገደሉት አዛውንቱ አቶ ፈንታው ቀርቶ ወንጀል የሰራ ሰው እንኳን ቢሆን ቤተክርስቲያን ውስጥ ከገባ አይነካም። የሀገራችንንና የአካባቢያችንን ታሪክ ልዩ የሚያደርገው ማህበረሰቦቹ ለሃይማኖት ተቋማት የሚሰጡት ክብር ነበር ብለዋል። አያይዘውም ብልጽግና ኦርቶዶክስን መድፈሩ፣ ልጆቿን ማሳደድና መግደል አንሶት ይህን የቆየ ልዩ ታሪካችንም እያጠፋ ይገኛል።
ለአንድ በራስ ማንነት ቀውስ ለሚሰቃይ ሰው ስልጣን ተብሎ ህዝባችን ለማያባራ ሰቆቃ መዳረጉ ማብቃት አለበት ሲሉም ጥሪ አቅርበዋል። አባቱ የተገደሉበት ፋኖ አበበ ፈንታው ከስፍራው በሰጠው ቃል የሃይማኖት ግጭት መቀስቀስ የሚፈልገው አገዛዝ የእስልምና እምነት ተከታይ የሆኑ ሚሊሻዎችን ሆን ብሎ በመላክ ቤተክርስቲያን ቅጥር ግቢ ውስጥ የምወደውን አባቴን አስረሽኖታል። ሆኖም ግን የአገዛዙ ዓላማ ምንም እንደሆነ ስለምናውቅ ይህንንም ፈተናና ሐዘን በጥበብ እንሻገረዋለን። ክርስቲያንና ሙስሊሞች በአካባቢው ተዋደን ነው የምንኖረው፣ ለወደፊትም ተዋደን እንቀጥላለን። ከዚህ ባለፈ ግን በአባቴ ህልፈት የተሰማኝ ሐዘን በዚህ ትግል ውስጥ ጓዶቼ ሲሰዉ ከሚሰማኝ ሐዘን የሚበልጥ አይደለም ብለዋል። በኢትዮጵያ ከ12ቱም ክልሎችና ከሁለት ከተሞች የተውጣጡ የሀገር ሽማግሌዎች፣ አባገዳዎችና ነጋዴዎች ጨምሮ ከ50 በላይ ሰዎችን ያቀፈ ልዑክ መቀሌ መግባቱ ተነግረዋል። እንደ ክልሉ መገናኛ ብዙሃን መረጃ ልዑኩ ከጊዜያዊ አስተዳደር ፕሬዝዳንት ከአቶ ጌታቸው ረዳ፣ ከፖለቲካ ፓርቲ መሪዎች፣ ከሃይማኖት አባቶችና ከሲቪክ ማህበራት ጋር ይወያያሉ ተብሎ ይጠበቃል። በትግራይ ኃይሎችና ፌደራል መንግስት መካከል እየተካረረ የመጣ አለመግባባትን ለመፍታት አስታራቂ አካላት ወደ ትግራይ ሲያቀኑ በሳምንት ጊዜ ውስጥ ይህ ለሁለተኛ ጊዜ መሆኑ ነው። በሌላ በኩል በትግራይ ክልል ወጀራትና አዲጉዶም ከተማ ህወሓትን የሚቃወሙ ሰልፎች መደረጋቸውን ተከትሎ ታጣቂዎች በወሰዱት እርምጃ ሰዎች መገደላቸውና መቁሰላቸው ተሰምተዋል። በተቃውሞ ሰልፈኞቹ ላይ ለተፈጸመው ግድያ የብልጽግና ባለስልጣናትና አክቲቪስቶች በቅጽል ስማቸው ጆን መደዲ ተብለው የሚጠሩትን ጀነራል ዮሐንስ ወልደ ጊዮርጊስን ተጠያቂ አድርገዋል። በተቃውሞ ሰልፈኞቹ ላይ እርምጃ የተወሰደው በጀነራል ዮሐንስ ወልደ ጊዮርጊስ አዛዥነት ነው ሲሉ የብልጽግና ሰዎች እየከሰሱ ናቸው። በአርሚ 44 አዛዥነትና አስፈጻሚነት ከተገደሉት ሰዎች መካከል የወተት ባህር የተሰኘች ቀበሌ አፈጉባኤ የነበረ ደስታ ገብረዝጌ የተባለ አርሶ አደር ይገኝበታል ተብለዋል። እስካሁን ባለው መረጃ መሰረት በአዲጉዶምና በወጀራት እስከ 20 የሚደርሱ ሰዎች በጥይት ተመተው 5ቱ እንደሞቱና ቀሪዎቹ ለሕክምና ወደ ሆስፒታል እንደተወሰዱ ተነግረዋል። በትግራይ ደቡባዊ ዞን ከሰሞኑ የተቃውሞ ሰልፍ እየተደረገ ያለው የትግራይ ጊዜያዊ አስተዳደርና ህወሓት በጋራ በመሆን የአካባቢውን አመራር በኃይል በመቆጣጠር የአመራር ለውጥ አድርገዋል በሚል ምክንያት ነው። በትናንትናው ዕለትም በመሆኒ ከተማ በተደረገው ሰልፍ ላይ ጦርነት አንፈልግም፣ ባልመረጥናቸው አመራሮች አንመራም፣ ወደ ከተማችን የገቡ ታጣቂዎች ውጡልን የሚሉ መፈክሮች ተደምጠዋል። የመሆኒውንም የተቃውሞ ሰልፍ ማደናቀፍ አርሚ 43 ተብሎ የሚጠራው የህወሓት ጦር አባላት በህንፃዎች ላይ ከባድ መሳሪያ በማጥመድ ለማስፈራራት የሞከሩ ቢሆኑም ሊሳካላቸው አልቻለም ሲሉ ሰልፈኞቹ ተናግረዋል። በተመሳሳይ ከሁለት ቀናት በፊት በራያ ማይጨው ህወሓትን የሚቃወም ሰልፍ መደረጉ ይታወሳል። የተቃውሞ ሰልፉ በሌሎች ከተሞች እንዲቀጥል የተደረገው በብልጽግና አስተባባሪነት ነው የሚል ቁጣ ያደረባቸው የህወሓት ወታደራዊ አመራሮች ወደ ኃይል እርምጃ መግባታቸው የተነገረ ሲሆን የፌደራል መንግስቱ ህዝቡን ለሰልፍ እየቀሰቀሰ እርስ በርስ ከማጋደል ሊቆጠር ይገባል ማለታቸውም ተሰምቷል። በዝዋይ ማረሚያ ቤት የሚገኙ የፖለቲካና የህሊና እስረኞች በረሃብ በመንገላታት ላይ መሆናቸውን የእስረኞቹ ቤተሰቦች ገለጹ። በማንነታቸው ምክንያት የታሰሩ በዝዋይ ማረሚያ ቤት የሚገኙ እስረኞች በቂ ምግብ እየቀረበላቸው ባለመሆኑ ለረሃብ ለበሽታና ለስቃይ ከተዳረጉ መሰንበታቸውን ነው ቤተሰቦቻቸው የተናገሩት። ስማቸው እንዲገለጽ ያልፈለጉ የታራሚ ቤተሰቦች እንደሚሉት ማረሚያ ቤቱ ለታራሚዎቹ ምሳና ራት እያቀረበ ያለው የበቆሎ ቂጣ ብቻ ሲሆን ታራሚዎቹ በምግብ እጥረት ምክንያት ለበሽታ እየተጋለጡ ይገኛሉ። የገንዘብ አቅም ያላቸው የህግ ታራሚዎች ከዝዋይ ከተማ ምግብ እንዲመጣላቸው ቢጠይቁም መከልከላቸውን የጠቆሙት ቤተሰቦቻቸው ለምን እንከለከላለን ብለው ሲጠይቁም መቀጣት ስላለባቸው ነው መባላቸውን ገልጸዋል። የዚህ አይነቱ ያረረ የበቆሎ ቂጣ ቢሆን በወቅቱ የሚቀርብ ባለመሆኑና ለረሃብ ማስታገሻቸው ባለመድረሱ አብዛኞቹ እስረኞች በየቀኑ ለረሃብ እየተሰቃዩ እንደሆነ መናገራቸውን ጨምረው ገልጸዋል። ስለ ጉዳዩ አስተያየት የሰጡ አንድ ስማቸው እንዲገለጽ ያልፈለጉ የዝዋይ ማረሚያ ቤት አስተዳደር ሰራተኛ መንግስት ለማረሚያ ቤቱ በቂ በጀት ስላልመደበለት የበቆሎ ቂጣ ለማቅረብ ተገዷል፣ ማረሚያ ቤቱ የሚችለውን እያደረገ ነው ማለታቸውን የመሰረት ሚዲያ ዘገባ ያመለክታል። እኚሁ የአስተዳደር ሰራተኛ አክለውም የፌደራል ማረሚያ ቤቶች ኮሚሽን ለ1000 ታራሚ 1 ኪሎ ሽንኩርት፣ 1 ሊትር ዘይትና 5 ኪሎ ሽሮ በሚል ሂሳብ ነው በጀት የመደበልን ሲሉ ገልጸዋል። በየጊዜው እየታየ ባለው የምግብ ዋጋ ሸቀጦች መናር ምክንያት ማረሚያ ቤቱ ከተመደበለት በጀት አንጻር ለታራሚዎች ምግብ ወደማያቀርብበት ደረጃና ወደ ማቆሙ ጫፍ ደርሷል ሲሉም ስጋታቸውን ገልጸዋል። በዝዋይ ማረሚያ ማዕከል ውስጥ ከ4000 በላይ ታራሚዎች ሲኖሩ በአሁኑ ሰዓት በምግብ እጥረት ምክንያት ከፍ ያለ ውጥረት መንገሱ ታውቋል። በሰሜን ወሎ መንበረ ጵጵስና ሀገረ ስብከት በተለይ በቆላማ ወረዳዎች ክረምቱ ወቅቱን ጠብቆ ባለመግባቱና የዝናብ እጥረት በመከሰቱ ጸሎተ ምህላ ታውጀዋል። ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ በሁሉም ገዳማት አድባራትና አጥቢያ አብያተ ክርስቲያናት
ከዛሬ ሐምሌ 20 ቀን 2017 ዓ.ም ጀምሮ ለ7 ቀናት የሚቆይ ምህላ አውጀዋል። ህዝበ ክርስቲያኑ በየአብያተ ክርስቲያናቱ ዘወትር ጧት በመገኘት በተሰበረ ልብ ወደ እግዚአብሔር እንዲጸልይ ሲሉ ብፁዕነታቸው ሐምሌ 19 ቀን 2017 ዓ.ም አባታዊ መልእክት አስተላልፈዋል። ትናንት አዳሩም በወልዲያ መጠነኛ ዝናብ ቢዘንብም በቆላማው ቀበሌዎች በቆቦ፣ ባላማጣ እንዲሁም በራያ ዘቦ እስካሁን ዝናብ እንዳልዘነበ ለማወቅ ተችሏል።